አንዳንዶቻችሁ እውነቱን ልናገር፣ እኔ የምማቀው በውስጥ ብዙ ሰዎች አላችሁ። አንዳንድ የማይረባ ልምምድ የምታደርጉ እባካችሁ ጸሎት አድርጉ። እናንተ ወንድሞቻችን፣ እህቶቻችን፣ ፓስተሮች፣ ነቢያቶች፣ ሐዋርያቶች አደራ እባካችሁ ጸሎት አድርጉ። ከሳታችሁ በጣም አደገኛ ነው። ምክንያቱም አንተ እውነቴን ነው የምልህ፣ በሌላ ነገር ቢሆን ምንም ችግር የለው። በጌታ ስም ያጭበረበርክ ጊዜ ግን በጣም ቅጣቱን አትችለው። በሌላ አጭበርብር፣ በፈለግከው ነገር አጭበርብር። በጌታ ስም ያጭበረበረ ግን ህይወት በሙሉ ነው የሚበላሸው። የዳዊትን ነገር ማየት በጣም ትልቅ ነው። ቅዱስ ዳዊት የኦሪዮንን ሚስት ሁሉ ነገር ተሰጥቶት የኦሪዮንን ሚስት የወታደሩን ሚስት አብሯት ከተኛ በኋላ የከፈለው ዋጋ ቀላል እንዳይመስላችሁ። የከፈለው ዋጋ ቀላል አይደለም። ስቃዩን ያበላው የኦሪዮንን ሚስት የወታደሩን ሚስት ራቁቷን አይቷት አምጡልኝ ብሎ እሷን ካስረግዛት ምን ካለ በኋላ እግዚአብሔር ቁጣው ከባድ ነው። ስለዚህ በጌታ ስም የምታጭበረብሩ ሰዎች ካላችሁ በሌላ ነገር አጭበርብር። አባቴ ጌታ ያውቀው፣ እውነቴን ነው ጌታ ያውቀው። በስሙ ግን በመንፈስ ቅዱስ ስም የምታጭበረብር አባቴ አለቀል። ምክንያቱም ጌታ ምን አቶ አዋፍን የሚመግብ አራዊትን የሚመግብ ሁሉን ነገር የሚያደርግ ስሙን ጠርተኸው የማይባርክ ምንም ምክንያት የለው። ስሙ ተጠርቶ የኔ ጌታ የሚያንሰው ነገር የለም። ሁሉ ነገር የሞላው አምላክ ነው ያለው። ሁሉ ነገር አታዩም እንዴ? እነ ጥበብ ወርቅዬ ከዛ ፍምስናቸው ከዛ ገንዘብ ከዛ በዶላር $10,000 በአንድ ሾው የሚከፈለው ወንድማችን ጥሎት ጌታ ነው የሚያኖረኝ ብሎ የመጣ ወንድም ነው። እነ ቻቺ ታደሰ ዓለምን የዞሩ አርቲስቶች ጥለውት ገንዘቡን ጥለውት ነው የመጡት። ቤቱ ስላላችሁ ግን ያንን ነገር ጌታ የማይሰጥ መስሏችሁ የምትደነግጡ የምትደናበሩ ሰዎች እውነቴን ነው የምለው ብትማሩ ከነሱ ጥሩ ነው። እነ ሙሉቀን መለሰ አለ የተባለ አርቲስት ነበር። እነ ተፈራ ነጋሽ፣ እነ ሂሩት በቀለ፣ እነ ዘሪቱ አሉ የተባሉ አርቲስቶች ነበሩ። ሙሉን ጥለውት ከጌታ የሚበልጥ የለም። ብልጭልጭ ነገር ነፍሴ ጊዜያዊ ነው፣ አብራት ሞትም። እኛ የሞትን ጊዜ ገስቧት። አሁን የተለመደ ምን አለ? ፋሽን አለ። ዲጄ ቀረው ለቅሶ ነው የሚደረግልህ። በአንተ ብር በአንቺ ብር ዲጄ ቀረው። ብፌ ነው የሚሰራው። በእናንተ ብፌ ነው የሚበላው። ኬኩ፣ ዲዘርቱ፣ ጁሱ፣ ቢራው፣ ውስኪው በእናንተ ብር በሞታችሁበት ብር ምን ይደረጋል? ሌላው ነው የሚጋበዝበት። ስለዚህ ኢየሱስ ጌትነቱን በምንም ነገራት ምንም ምጡ በጌታ ሆነ ምንም ምጣ። ጌታ የባረከው ደግሞ አልኩ እኮ 5 እንጀራና 2 ዓሣን 12 መሶብ እንዲተርፍ ነው ያደረገው ጌታ። ያንተ ብሎ የባረከልህ ጥንጥየዋ ሳንቲም በሚሊዮን ነው የምትመነዘረው። የባረከላችሁን ጌታ እሱን ከያዛችሁ ምንም የምትሆኑን ነገር የለም። 5,000 ሰው ሴቶችና ሕፃናቶች ሳይቆጠሩ ኢየሱስ ክርስቶስ የባረከው 2 ዓሣና 5 እንጀራን 5,000 ወንዶች ሴቶች ሳይቆጠሩ ተጋብዘው 12 መሶብ እንጀራ ነው የተረፋቸው። ስለዚህ ኢየሱስ ትንሿን ነገር አብዝቶ የሚሰጣል። አንዳንዶቹ እንዴት እንደሚኖሩም አያውቁት። እንዴት እንደሚኖሩ አያውቁትም። አንዳንዶቹ ኢየሱስ እየባረካቸው ጌታ እየባረካቸው ገንዘቡ ከየት ይምጣ ከምን ያምጡ ከምን ያርጉት አያውቁ። ያሰካከዋል። ለምን እንዴ? ዓለም ሁሉ እኮ የሱ ናት። ሁሉ ነገር እኮ ጌታ ነው። ሁሉ ነገር የሚሰጠው እሱ ነው። ስለዚህ አንዳንድ የፓስተሮች በገንዘብ የሰከራችሁ በኋላ የዳዊት ዕጣ ነው የሚደርሳችሁ። የዳዊት ዕጣ ይደርሳችኋል። በኋላ በስሙ ተጫውታችሁ በስሙ ትሰደዳላችሁ። ስለዚህ ሁልጊዜ ሰዎች ደግሞ በክርስትና የደከማችሁ ወንድምናቶቼ ሰው አትመልከቱ። አደራ፣ በጌታ ሰው አትመልከቱ። መስቀሉ ላይ ያለውን ኢየሱስን ተመልከቱ። ለእናንተ ብሎ የታረደውን በግ ተመልከቱ። ሰውን ተው። ሰውን ኤክስኪውዝ ነው የሚሰጥማ። ዲያብሎስ ስራ አለው እንዴ? ፓስተሩ ሐዋርያው እንዲያርጋ አይደል እንዴ? የውሸት ነው ብሎ ውስጥን ከጌታ እንዲያወጣ ያደርጋል እንዴ? ፓስተሩ እንደ ነብያቱ እንደዚህ አይደል የሚያደርጉት ምናምን ብለህ ተበሳጭተህ ጌታን እንድተው እዚሁ ጋር ነው የሚያሳይ። ስለዚህ እሱን ትተውና መስቀሉ ላይ ተሰቅሎ ለአንተ ዋጋ የከፈለው ጌታ ኢየሱስ ክርስቶስ እሱን ተመልከት። ሁልጊዜ ደስተኛ ነህ።
ስለተደረገልህ ነው የምታስበው። ስለ ምስጋና ነው የምታስበው። እንዴት እንደመረጠ እንዴት እንደባረከ ነው የምታስበው። የዛኔ ኢየሱስ ጌታ ነው። ከሰዎች ጋር ምንም አይነት ግራ አትጋባ። ግራ የሚያጋባ የሎጥ ሚስት ነይ። የሎጥ ሚስትን ካየ ምንድን የሆነችው? እንዳትዞሪ ተብላ ተነግሮ ስትዞር ነው የጨው አምድ ያደረጋት። አትዙር፣ ወደ ሰው አትመልከት። የጨው አምድ ትሆናለህ። ምን ትጠፋለህ፣ ትሰናከላለህ። እንዳትዞር ብሎ ተነግሯል። የሎጥ ሚስት እንዲህ የዞረች ጊዜ ወዲያ። አሁንም ምነግርህ ያንን ነው። አሁንም ወደ ፓስተሮች፣ ወደ ነቢያቶች፣ ወደ ሐዋርያቶች እመለከታለሁ ካልክ የሎጥን ነገር ነው እየሰራ። የሎጥ ሚስት ስራ ነው የምትሰራ። ያንተ ስራ መስቀሉ ላይ ያለውን ጌታን ማምለክ፣ በቃ የእሱን ማምለክ፣ ለእሱ መዘመር፣ ለእሱ መኖር፣ ለነዛ ለጠፉት ወንድሞች እህቶች ጸሎት ማድረግ፣ ለጠፉት ወንድሞች እህቶች፣ ለሚሰናከሉ ወንድምናቶች ጸሎት ማድረግ፣ በውስጥ ቁጭ አድርገህ መንገር። ወንድሞች ናቸው። ይሄ የጌታን ቃል ታውቀዋለህ። እንደዚህ ነው የምለው። ምንድን ነው ወንድም የሆነው? ምንድን ነው የተፈጠረው? ደክሞ ሊሆን ይችላል እኮ አጠገቡ የነገረውን ሰው ላይኖር ይችላል እኮ። በሱ ቤት እኮ ማንም ትክክል ነው። አሁን መተን ስንናገር ሁላ እኔ አሁን በምልስበት ጊዜ እኔ ልክ ነኝ። ራሴ እንደ አሸናፊነት ነበር የማየው። ያስተካከለኝ ጌታ ነው። ያስተካከለኝ እግዚአብሔር አምላክ ነው። በእኔ ልክ ነበርኩ። እናንተ እኮ ተሳዳቢ ነው ትሉኛላችሁ። በእኔ ግን ልክ ነበርኩ ነው። እኔ የምናገረው የሚናገሩኝን ነው። እኔ የምተነኩሰው የተናገሩኝን ነው። ስህተት ሰሩ ብዬ እያንዳንዱ ላይ አይኔን አፈጣለሁ፣ እጄን እጠቁም ነበር፣ ጣቴን ጠቁም ነበር። ግን ስህተተኛው እኔ ነበርኩ። I was wrong። እኔ ነበርኩ ስህተተኛ። ግን ዲያብሎስ ምን ያደርጋል? የሌሎቹን ስህተት እንጂ ያንተን ስህተት እንድታየው በፍጹም አይፈልግም። ለምን? በቤቱ ከብረሃላ፣ በቤቱ ነግሰሃላ፣ የተሳዳቢነት ኪዳን ተሰጥቷላ። ዮኒ ማኛ ምላስ ውስጥ አያድርሰኝ ተብሎ የሚጸለይ ጸሎቱላ ነበር። አደራ ጌታዊ ከዮኒ ማኛ ምላስ ጠብቀኝ፣ ከጌታ እኮ አይደለም ከዮኒ ማኛ ምላስ ጠብቀኝ የሚል ጸሎቱላ ነበር። እግዚአብሔር ድንቅ አምላክ ነው። ይህንን ምላስ እሱን እንዳመሰግንበት ጠራኝ። ክብሩን ጌታ ይውሰድ። እሱን እንዳመሰግንበት፣ እሱን መኖሪያ ህይወቴ እንዳደርገው ጠራኝ። እናንተንም በምትወዱን ነገር በሚያድናችሁ ነገር ብቻ ፎከስ አድርጉ። በሚያድናችሁ ጌታ ብቻ ፎከስ አድርጉ። የሚያድነው ኢየሱስ ነው። ክርስቲያን ኮንክ አዳኝ ኢየሱስ ብቻና ብቻ ነው። ማንም አዳኝ የለ። ማንም መስቀል ላይ የተሰቀለ ለአንተ መከራ የከፈለ ማንም የለም እዚህ ምድር ላይ። ስለዚህ ጌታ ይባርክልኝ። ሁላችሁን ጠንክሩ፣ ጸልዩ። ወደ ሰው አትመልከቱ። ወደ ሰው የተመለከታችሁ ጊዜ እንደ ሎጥ ሚስት የጨው አምድ ነው የምትሆኑት። የሎጥ ሚስት ነው የምትሆኑት። አትመልከቱ ወደ ሰው፣ ወደ ጌታ፣ ወደ መስቀሉ ካረጋችሁ መገስገስ ነው በቃ። የተደረገላችሁን እያመሰግናችሁ ከጌታ ጋር እየሆናችሁ መሄድ ብቻ ነው። ማን እዚህ ጋር ወደቀ እዚህ ደቃ ምን አገባ? መሄድ ነው አንተ። ስለዚህ ተባረኩ እላለሁ። ሰላማችሁ ይብዛ።